ጋሼ ከዚህ በላይ መጠበቅ አልችልም። የእናትና አባቴን ገዳይ ለዘመናት ከጠበቁ በላይ እዚህ ክፍል ያሳለፍኩት ትንሽ ደቂቃ በጣም ረዝማብኛለች። ጋሼ ንገረኝ፣ እናትና አባቴ ማን የገደላቸው? እሺ እነግርሃለሁ። ታዲያ ሁሉም ነገር በጥንቃቄ ማድረግ አለብን። እሺ አታስብ፣ እሱ ቶሎ ንገረኝ። ይሄኛው የእናትና የአባት ገዳይ ነው። እችኛዋ ደግሞ አስገዳዮች። እቺ ደግሞ የሁለቱ ጠላቶቻችን ወዳጅና የኛ የመበቃ ካርዳችን ናት። ጋሼ እችኛዋን በሁሉም ፊት ነው የምበቀላት። በደንብ ገብቶሃል አንበሳዬ። ጠላትን የሚወደውን ሰው እያሰቃየን የምንጎዳው አድርግ ያሳያል። ጋሼ እችኛዋን ቶሎ አልገላት፣ ቀስ እያልኩ እየቆራረጥኩ ሁለቱም አይናቸውን እንዲያዩ ያርግ ቀስ ብዬ ነው የምገላት። እኔ በእናትና በአባቴ ሞት ለዘመናት የተሰማኝ ስሜት እነሱ በአይናቸው እንዲያዩ ነው ማድረጋቸው። ለዚህ እኮ ነው ለዓመታት ሳዘጋጅ የነበረው። ሂድና ጠላቶችን አጥፋቸው። አጠፋችኋል። አልተሰማኝም። አጠፋችኋል። አልተሰማኝም። አጠፋችኋለሁ። አዎ ልጄ፣ ይሄንን ነበልባልነትን ነው ፈልገው። ብሌንና ሰላም አንዱ መሳሪያ እየመጣላችሁ እሱ እንዴት እንደምትወጡ ማየት ነው የምፈልገው። ልቀቂኝ እጄን። ተው የኔ ፍቅር፣ እኔ እኮ ካንተ ምንም ነገር አልፈልግም። ብቻ ግን አንተ አትናደድብኝ። ከፈለክ ደግሞ ንዴትን ላረጋጋልህ እችላለሁ። ብሌን፣ ወይኔ ጉዴ! ሌላ ነገር እያሰበች ነው መሰለኝ። ብሌን፣ ሳሚና ጉርሰሹ ጨረሽ እንዴ? አንቺ ቆይ ስመጪ እንኳን ኮቴ የለሽም እንዴ? ቆይ ሌላ ነገር ላይ ብንሆንስ? አስደነገጥሽን እኮ። አንቺ ማባሽ ማረግሽ ነው? ምን አደረኩኝ እኔ ፍቅር? ቆይ ለምን አትይኝም? ለምንድን ነው ህይወት የምበጠብጭው? ሁሌ ተንኮል መስራት ተሰለችሽም? ይሄው ባንቺ ምክንያት ሌላ ነገር ያደረግን ነው የመሰላት። እና አላደረግንም እንዴ? ቃል አቁም። እኔ አንቺ በፍጹም ሊሆን አልችልም። ብሌን ኖረችም አልኖረችም ምንም ይለወጥ ነገር የለም። በሱ እንኳን በጭራሽ አልስማማም። እኔን አታውቅኝም ማለት ነው።
ህይወት በጣም ብዙ ነገር አስተምራኛለች። ተስፋ መቁረጥ ግን በጭራሽ አላስተማረችኝም። አንተ ምንም ብትል ደግሞ ምንም ብታረግ በጭራሽ ተስፋ አልቆርጥም። ስለዚህ አንቺን እዚሁ አንቄ መግደል አለብኝ ማለት ነው። አንቺ እያለች ማናችንም ሰላም አናገኝም። ሰውና ሰው በሰላም ሲኖር የሆነ የሚያንዘረዝር የቅናት መንፈስ ውስጥሽ ተሞልቷል። አንቺን ገድዬሽ ሁሉንም ሰው ነፃ ማውጣት አለብኝ። እሱ ትክክለኛ መፍትሄ ነው። እኔ አንተን ፍለጋ ማቆመው ስሞት ብቻ ነው። ማን ያውቃል? ሞቼ መንፈስ ሆኜ ተነስቼም እፈልግ ይሆናል። ቆይ ግን ጤነኛ ነሽ? ግን አንቺማ ያምሻል። የሆነ ነገርሽ ልክ አይደለም። እኔ ነኝ ጥፋተኛው ከበሽተኛ ሰው ጋር ማውራቴ። አዎ በጣም ያመኛል። ደግሞ እንደዚህ በሽተኛ የሆንኩት በአንተ ምክንያት ነው። እሺ አንተ ነሽ የበሽታዬ ምክንያት አንተ። መቼም እቅድ ሳይኖር እንደማጠራኝ ያውቃል። አዎ ጆ፣ ጥሩ እቅድ አውጥቻለሁ። ለመስማት ዝግጁ ነኝ። እሺ፣ ከዛ በፊት ግን አንድ ማወቅ ያለብህ ነገር አለ። አባትን ያስገደለው ማንም ሳይሆን የገዛ የኔ እህት ናት። ምን ጋሼ? እናትና አባቴን ያስገደለችው ያንተ እህት ነች እንዴ? እህት እንዳለ እኮ ነግረኸኝ አታውቅም። አዎ አልነገርኩህም። እንዴት የአባትህና የእናትህን ገዳይ እህቴ ናት ብዬ ልንገርህ? ለእኔ በጣም ከባድ ነው። እንደ ራሴ የምወዳት እህቴ አባትን ወንድሜን ገደለችው። ምን አባቱ ነው ዝም የሚለኝ? ውሸቴ መሆኑን አወቀ እንዴ? ማን ነው አንበሳዬ? እንዴ ይሄ ልጅ ምን አባት ሆኖ ነው? ይሄ ልጅ እንዴት እያደረገው ነው? ቢሮ ሲጋራ ከለኮሱ አይቀር እንደዚህ ነው። በኔ ፊት እንዳታጭስ ብዬ አልነበረም እንዴ? ጆ አንተን አይደል እያናገርኩ ያለሁት? ለምንድን ነው መልስ የማትመልስልኝ? ንቀት ነው? ስለማከብር ነው ጀርባዬን የሰጠው። ስለማከብር? ይሄ ደግሞ ምን የሚሉት ክብር ነው? ቀጥሎ የምጠይቅህን ጥያቄ አይንን እያየው መጠየቅ ስለማልችል። ጥያቄ? አዎ ጥያቄ። ከመቼ ጀምሮ ነው አንተን የምጠይቅ ጀመርከው? ከዛሬ ጀምሮ። እንዴ ጆ ምን እየሆንክ ነው? እንደዚህ ሆነ እኮ አይቼ አላውቅም። ጋሼ ለምን ዋሸኸኝ? ምንድን ነው የምትቀባጠረው? ማነው አንተን የሚዋሽ? እኔ ነኝ አንተን የምዋሽ? ዘመኔን በሙሉ ስትዋሸኝ ነበር፣ ስትጠቀምብኝ ነበር። ወይኔ ጉዴ! የውሸት ታሪክ እንደነገርኩት ሊያውቅ ነው። ገደለኝ። በቃ በገዛ ምሳሌ ልሞት ነው።
እዛው ቁም እንዳትገባ። እኔን እንዳትገባ? አዎ ህይወቴ ላይም እንደዚህ ዝም ብለህ ስትገባ ላስቆም ይገባ ነበር። ሁሉ በቃ ላይ ተነሳ ነው። የኔ እናንተ ነገር አብቅቷል። ከፈለግከው ሰው ጋር መሆን ትችላለህ። ብሌን እኔ አንቺ መቼም ነገርኩ ዳግም እንዳቀርበኝ እዛው ርቀትን ጠብቀው። ጎበዝ ብሌን፣ ዳግም ላንቺ የሚገባ አይነት ሰው አይደለም። እንዲቀርብሽማ አትፍቀጅለት። ደረጃሽን ማወቅ አለብሽ። ብሌን ፊቴን ማየት አትፈልጊ? የምር ይሄን ያህል ነው ያስጠላውሽ? መልሽልኝ እንጂ ብሌን፣ ፊቴን ማየት እስከሚያስጠላሽ ድረስ ነው የጠላሽ? ቀንታ ትመለሳለች ብላ አስበህ ነው ቃል ላይ ስትለጣጠፍባት የነበረው እኔን ለማስቀናት? ብሌን ምንድን ነው የምትይኝ? እኔ እኮ ዳግም ነኝ። እንዴት እንደዚህ ነገር አደርጋለሁ? እኔ ዋንተ መቼም አልቀናም። ከቃል ጋር ስለሆንክ የተሻለ ሰው ጋር የቀረብክ መስሎ ከሆነ ተሳስታል። የጥፍሬ ቆሻሻ ያክል እንኳን አይሰማኝም። እንዴ ብሌን የምርሽን ነው እንዴ? አዎ እዛ አሁን ዳግም። ቆይ እንዴት እንደዚህ ታስቢያለሽ? ይሄን ያህል ጅል ያደረግሽኝ እንዴ? ዳግም ቁም ብያለሁ። አትሰማም እንዴ ሰውዬ? እንዳትጠጋኝ። አንተን በቅርበት እንኳን ላይ አልፈልግም። ለአንተ ስል ስራ ትቼ ከዚህ ቤት ልውጣ እንዴ? ቆይ አንተ ምን አድርጌ ነው የምገላገለ? እኔ ሲጀመር ስላንተ ምን ያገባኛል? ከፈለክ ለምን አዝላት አትዞርም? እኔ አይመለከተኝም። እሺ ኡፍ ብሌን፣ ዳግም ሲናደድ ደስ አይለኝም። አስደስተሽኛል። እንደዚህ ልክ ነገር የለም። ከዛ አንቺ ጋርም ተስፋ ይቆርጣል። እኔ ጋርም እንድቀራረብ ያግዘኛል። ስልክ ስላላነሳው ነው ወይስ ከቃል ጋር ስላየሽኝ ነው? ስለ ቃል አያገባኝም አልኩ እኮ። ብሌን የተናደድሽው በቃል ነው። አይንሽ ላይ የቅናት ስሜት ይታየኛል። ይህን ስሜት እኔም አውቀዋለሁ። ሳሚ ከመጣ ጀምሮ እየበጠበጠኝ ያለው ይህ ስሜት ነው። አንቺም ቀንተሻል አይደለ? የማይመስል ነገር አትቀባጥር። እኔ ባንተ መቼም አልቀናም። የኔና ያንተ ነገር አብቅቷል። የማይሆን ነገር መቀባጠሩን አቁም። አላበቃ፣ በጣም ገና ነው መስሎ ነው ዳግም። አንተ ለኔ ምንም የማትጠቅም ሰው ነህ። ካንተ ይልቅ ሳሚ ለኔ የተሻለ ሰው ነው። አረ ብሌኗ፣ ይበልጥ ወደድኩሽ። ካሰብኩት በላይ ነው እያደረግሻለሽው። አሁን ገና የልብሽን እውነት አወጣሽ። አዎ እሱ ለኔ ህይወቱን ሰጥቶኛል። ከህይወት በላይ ደግሞ ምንም ነገር የለም። እኔስ በሱ ቦታ በሆንስ ኖሮ። ዝም በል እባክህ ወሬኛ። እንኳን ህይወትን ጆሮውንም አልሰጠኝም። ስለዚህ ከኔ ይበልጥብሻል? አዎ ከማንም ይበልጥብኛል። እና ለምን አታገቢው? እያሰብኩበት ነው። የኔ ጣፋጭ አትዘንብኝ። ወንዳታ በ10 ቁጥር ሚስማር ጠርቅመሹ። ኡፍ እንዴት አድርጌ ነው ወለታሽ የምመልሰው? ወንድ እኮ ነሽ ብሌን። የት አባቱ አሁን ሳይወድ በግዱ እኔን ያኛል። መቼም አይሽም። እሺ ጋሺ አንተ ለኔ ከአባትም በላይ አባቴን አንተን አክል አላውቀውም። አንተ ለኔ አባትም ጓደኛም ነበር። ለካ ያ ሁሉ ጊዜ እየተጠቀምክብኝ ነበር። እኔ ለአንተ መጠቀሚያ ነበርኩ። የእናትና አባቴ ሞት ተጠቅመህ የፈለከው ነገር ስታሰራኝ ነበር። ይህን ታደርጋለህ ብዬ ግን ማመን አልቻልኩም።
አሁን ራሱ በጣም ግራ እየተጋባሁ። የእናትና አባቴ ገዳይ እህት እንደሆነች እያወቅ ያን ሁሉ ጊዜ ስደብቀኝ ነበር። ውይ ለዚህ ነው እንዴ? እኔ ደግሞ እናትና አባቱን እንደገደልኩበት ያወቀ መስሎኝ። ለምን ግን ጋሼ? ለምን? አንተን ለምን ያሳደውክ ይመስላል? በፊት አባቴን እንደ ወንድም ስለምታዩ መስለኝ ነበር። አሁን ግን አላውቅም። አባትህ እንደ ወንድም ያለው ምክንያቱም እሱ መጀመሪያ ወንድሜ ነው። የወንድሜ ልጅ ብቻ ስለሆንክ አይደለም ያሳደግኩ። አያቶች ጋር ልኬ በድሎት ማለት ይችል ነበር። እኔ ግን ከቤተሰቦች ነጥዬ ከሁሉም ነገር ደብቄ ያሳደግኩ እኔ ማድረግ የማልችለውን ነገር አንተ እንድታደርግልኝ ነው። አልገባኝም ጋሼ። እህቴን እንደ ራሴ ነው መወዳት፣ አባትህን ደግሞ ከራሴ በላይ ነው መወዳት። እኔ እሷ ልገላት አልችልም። ምንም ቢሆን ስጋዬ ናት። ግን ደግሞ ለሰራችው ነገር መቀጣት አለባት። ለዛ ነው ያሳደግኩ። ታዲያ ለምን ቀድመህ አልነገርከኝ? ያው ታውቀዋለህ፣ ጊዜው አልነበረ። ታውቃለህ አይደል ጋሼ ምን ያህል እንደተሰቃየሁ። እኔም እሱን ስቃይ ነበር የፈለግኩት። ያ ስቃይ ነው ምህረት የለሽ የሚያደርግ። ሰማጁ መጀመሪያ ብነግሩ ኖሮ ይሄን ያለውና አይኖርም ነበር። ጠንካራው እንዳትሆንም ነበር። ውስጥህን በዚህ አታቃጥለው። ገና ረጅም መንገድ ነው የሚጠብቅህ። እንዴት እኔ እንደዛ አሰብክ? እንዴት አንተ መጠቀሚያ አድርገህ ያስባለሁ? እኔን ለመጠቀሚያነት ነው የምትፈልገኝ ያልከው? ይቅርታ ጋሼ ተናድጄ ስለነበረ። ይሄንን መቼም አልረሳውም። ይቅር በለኝ። ራሴን ለመቆጣጠር ሞክሬ ነበር ግን በቃ አልቻልኩም። አንተ ልጄን እኔን የመናገር መብት ያለው ብቸኛ ሰው አንተ ብቻ ነህ። ስለዚህ ይቅርታ መጠየቅ አያስፈልግም። እሺ ጋሼ። ስለቱን ከኔ ፊት ለፊት ነበር ያደረኩት። እንዴት በኃይሉ ጋር ሊገኝ ቻለ? ሰው ሲጣላ ደስ ይልሻል አይደለ? ምን አይነት ሰይጣናዊ ባህሪ ነው ያለሽ አንቺ ልጅ? አረ እናቴ እኔ እኮ ደስ ብሎኝ አይደለም። ምን አለ አጥፍተሽ እንኳን ቢያንስ ውሸት ባትጨምሪ። ሁሉንም ነገር እኮ ቆመን እያየንሽ ነበረ። ቆይ ግን ለምንድን ነው የማታስቢው አንቺ? በገዛ እናትሽ ፊት እኮ ያለ ሀሳብ ነው የምታወሪው። ቆይ ግን እናቴ ትቀየመኛለች ብለሽ ትንሽ እንኳን አታስቢም? በዚህ ሰዓት የአንቺን ስም መጥራት የቀለለ ነገር ነው። እሺ ይቅርታ፣ ፈልጌ እኮ አይደለም እንደዚህ ሆንኩት። ደግሞ መኝኝ እቀየራለሁ። በዚህ ነገር ተስፋ እየቆረጥኩ ነው። አንቺ መቼም የምትቀየሪ ሰው አይደለሽ በጭራሽ። እቀየራለሁ እናቴ፣ እመኝኝ፣ በቅርቡ እቀየራለሁ። የምፈልገትን አይነት ልጅ ሆንልሻለሁ። እስኪ አርገው። ሌላ ምን ይባላል? ታያለሽ፣ ደግሞ በቅርቡ አሳይሻለሁ። በቃ አሁን ሂዱ እንዳይመሸባችሁ። እናቴ ቆየ ምር ልልኪኝ ነው? እባክሽን የዚህ መሆን ነው የምፈልገው። እኔ እኮ እዚህ ሆኜ መቀየር እችላለሁ። ገነት ደህና ሁኚ እሺ። የሚያስፈልግሽ ነገር ካለ ሁሉንም ነገር ጠይቂ። እናቴ የምቀይረው ልብስ እንኳን የለኝም። መታወቂያዬ፣ ስልኬ፣ ልብሶቼ እንዳለ ጠፍተዋል። ምንም ነገር የለኝም። ባዶኝ ቀርቻለሁ። ደግሞ እንዴት ነው እዛ ሰፈር ውስጥ እዛ ቆሻሻ ውስጥ እንደዛ ሆኜ የምኖረው?
የምትያትን የማትሰማ ከሆነ ንገሪኝ እሺ። ትንሽ እንኳን ካስቸገረችሽ የኔና የሷ ነገር ያበቃልናል። ከዛ በኋላ መቼም የኔ ልጅ አትሆንም። እሺ ሰላም፣ ችግር የለውም። እባክሽ እናቴ አጨክኝብኝ። እኔ እዛ ከሄድኩኝ እሞታለሁ። እባክሽ የዛን ቀን የሆንኩት እኔ ብቻ ነኝ የማውቀው። እዛ ሰፈር ሰው፣ ሽታው፣ መንደሩ ሁሉ ለመኖር አያመችም። ሲኦል ያለው ያክል ነው የተሰማኝ። በግቢ ሰላም፣ ሳሚን ብቻውን ነው። ልጅሽን ደግሞ በደንብ ስርዓት አስተምሬ እልክልሻለሁ። አንቺ ግን ይህን ቁርጠኝነትሽ እንዳታጭው። በፍጹም አላጣውም። እኔ ከወሰንኩኝ ለእናቴ ልጅ እንኳን አልመለስም። ደህና ሁኚ የኔ ልጅ፣ ደህና ሁኑ። እናቴ እባክሽ ይቅርታ አድርጊልኝ። የባህል እኮ ነው እንደዛ ያጣልልኝ። በሱ ምክንያት ነው እንደዛ ያደረኩት። እናቴ እባክሽ ይቅርታ አድርጊልኝ። ከዚህ በኋላ በጭራሽ አይደገመኝም። አንድ ልጅሽ እኮ ነኝ እናቴ። በአንድ ልጅ በጭራሽ ቀልድ አላውቅም ትይኛል ነበር። አሁን እኮ እየቀለድሽብኝ ነው። እኔ እዛ ሰፈር በጭራሽ መኖር አልችልም። እዛ ሰፈር ከምኖር በሞት ይሻለኛል። ሞቴን እመርጣለሁ። ራሴን ነው ማጠፋው። የሆነ ግን ላስፈራራሽ አይደለም፣ ራሴን አጠፋለሁ። ከአንቺ ነጥለኝ እናቴ፣ በጣም ይጎጭሻል። ደግሞ ባብታለቅሽ ራሱ ድጋሚ አታገኘኝም። ቃላት ትልፊ። ሰላም እኮ ገብታለች። እውነት ጨክና ገባች። ይህ ሲደክል ነው እንዴ ጠላችኝ? አዎ እሞታለሁ ልሽ ልታስፈራረት ነበር። በአንቺ ምክንያት ነው ለዚህ ሁሉ ነገር የበቃሁት። ተስፋ ቁረጪ። አርፈሽ ከኔ ጋር ብትኖሪ ነው የሚሻለው። ልብሽን ደግሞ ለለውጥ ክፍት አድርጊ። ምናልባት እኮ ፈጣሪ እንድትቀየር እድሉን እየሰጠሽ ነው። ወረኛ አልቀረብሽም። እሺ ቃል፣ አሁንም ማን እንደሆንኩ የገባሽ አይመስለኝም። እዚህ ለመመለስ ፈልገሽ ከሆነ እኔ ተለውጥሻል ብዬ መመለስ አለብኝ። ስለዚህ በሰዓቱ ብታናግሪ ነው የሚሻልሽ። ከዚህ በኋላ እኔ ያንቺ መምህር ነኝ፣ እንዲሁም አለቃሽ። እሺ ገባሽ? እና ታዲያ እያስፈራራሽኝ ነው? አዎ። አሁን ተነሽና ወደ ቤት እንሂድ፣ ብዙ ስራ አለብን። እኔ ከአንቺ ጋር እዛ የአይጥ ቤት ውስጥ በጭራሽ አልሄድም። አትሄጂም? አዎ አልሄድም። በይ ሰላሙኝ። መንገድ ላይ የምተኛቸው ተስማምቶሻል መሰለኝ። ሂጂ። እሺ ያችን ቤት ሆና ልኮሪ ነው። ሂጂ፣ ሮጪ። አንካሳ ዶሮ እንዳቀድምሽ። ቆይ ግን ምን እያደረግኩ ነው? ቆይ ግን እግሯ ላይ ተደፍቼ እየለመንኳት ራሱ ጥላይ ትገባለች። ምንም ነገር ብላት አትሰማኝም ማለት ነው። ስለዚህ ገነትን እንደምንም ብለማመጣት ይሻለኛል። እዚህ መንገድ ላይ ከባድር እሷ ጋር ባድር እመርጣለሁ። እቻ አሮጊት ደግሞ ከምን ሄደች? እስካሁን አለክ እንዴ? ይሄድክ መስሎኝ ነበር። እሱን ማድረግ እንደማልችልማ ታውቂያለሽ። ቻልበት። ይሄንን የግድ ማድረግ አለብህ። ብሌን፣ ሳሚን ወደሽዋል እንዴ? የኔ ቅናት፣ የሱ ወንዳ ወንድነት፣ ከዛ ደግሞ አሁን ህይወቱን ምንም ሳይሰስት ሰጠሽ። ስልክ ስትደውይ አኩርፌ ዘጋው። እነዚህ ሁሉ ምክንያቶች ተደራርበው ሳሚ እንድትወጂው አድርጎሻል አይደል? ብሌን፣ ይህንን ፊትሽንማ አውቀዋለሁ። ከሰውም ከራስሽም የሆነ ነገር ለመደበቅ ስትሞክሪ ነው እንደዚህ የምትሆኚው። ብሌን፣ የምር ሳሚን ወደሽዋል? ንገሪኝ ብሌን፣ ሳሚን ወደሽዋል? በፈጠረሽ ብሌን፣ ሳሚን ወደሽዋል ወይ? አንቺን ይህንን መቀበል አትፈልጊም እንጂ ወደሽዋል አይደለ? ዳግም አሳልፈኝ። መልሽልኝ እንጂ ማወቅ አለብኝ። ሳሚን ወደሽዋል? በወደውም የሚገርም ነገር አይደለም። በጣም የሚወደድ ሰው ነው። አሁን አሳልፈኝ። በእኔ ምክንያት ነው የተጎዳው። ልንከባከበው ይገባል። ብሌን ሳሚን ወደዋለች።
ለራሷ ምና መቀበል አልፈለገችም እንጂ ሳሚን ወደዋለች። ወይኔ ዳግም በገዛ እጄን የገፋፋሁት። እንዴ ማዘር፣ ከመጀመሩ ነው አንቺ ሰው ላይ መጨከን የጀመርሽው? ልቤን እኮ ልተፋው ነው። ቆይ ቻሮጊት እየሄድሽ ነው እየሮጠሽ ነው? ለነገሩ ቤቱን አውቀዋለሁ፣ ቀስ ብዬ እሄዳለሁ። ምን አገባኝ? ቆይ እኔ ነኝ እሷ ናት አሮጊት? ሂድ። ኡፍ ገነት ስለቱን ከኔ ፊት ለፊት ነበር ያደረኩት። እንዴት በኃይሉ ጋር ሊገኝ ቻለ? ተረት ከምጣ ተቀመጥ። ምን አባቱ እያሰበ ነው? ልገለው እንደነበረ ተጠራጠረ እንዴ? ምን ነው ልጄ፣ ምን እያሰብክ ነው? አይ ምንም፣ ዝም ብዬ ነው። አይደል? ይሄ ልጅ በዚሁ ከቀጠለ የወላጆቹ ገዳይ መሆኑን ማወቁ አይቀርም። ስለዚህ ስራውን እንደጨረሰ መወገድ አለበት። ጋሼ ሊገለኝ ሞክሮ ነበር። አይ እሱማ አያደርገውም። ምን አይነት ሀሳብ ነው ማስበው? ችግር አለ እንዴ? ኧረ የለም። ልጠይቀኝ የምትፈልገው ነገር ካለ በግልጽ ጠይቀኝ። እሺ፣ አንድ ጥያቄ ልጠይቅ። ጥያቄ? እሺ ጠይቀኝ። እንዴት ነው ታዲያ የቤተሰቦቼ ነፍሰ ገዳይ እህት ቤት የምገባው? በቃ ይሄንም ጠይቀኝ። አዎ። ምን ነው ሌላ ይጠይቀኛል ብለህ ያሰብከው ነገር ነው? እንዲሁ ገርመኝ ነው። ጥያቄ ልጠይቅ ስትለኝ ትልቅ ነገር መስሎኝ እኮ ነው። ትልቅ ነገር ማለት? እንደውም እሱን ተወውና ወደ ዋና ቁጣችን የምንገባ ይሻላል። ጋሼ የሆነ ነገር ለማድረግ እየሞከረ ነው። በጣም እርግጠኛ የደበቀኝ ነገር አለ። ይህ ስለትም ያለ ምክንያት እሱ እጅ አካባቢ ሊገኝ አልቻለም። አሁን ያልገባኝ ጋሼ ለምን እና ምን እየደበቀኝ ነው? እሺ ስለ ዕቅዱ ንገረኝ። ሌላ ያነገርኩህ አንድ ሚስጥር አለ። እኔ ልጅ አለኝ። ምን? ልጅ አለኝ? አዎ፣ በእርግጥ ሳይወለድ ነው እሱን እናቱም ጥዬ የጠፋሁት። አሁን ራሱ የት እንዳለ አላውቅም። እስካሁን ሞቶ ሊሆን ይችላል። የሚገርም ነገር ነው የነገርከኝ። ታዲያ ለምን አፈልገው? ሐዋሳ ያለውኝ አንዲት ሴት አግብቼ ነበር። ያው ደግሞ ማግባት አትበለው፣ ዝም ብለን አብረን እየኖርን ነበር እና ከእሷ ጋር በነበረኝ ነገር በጣም ደስተኛ አልነበርኩም። በዛ ላይ ደግሞ ብዙ ነገር ይንገድበው ነበር። ካሁን ጥያት ሄዳለሁ እያልኩኝ አርግዣለሁ አትለኝ መሰለ። እና ምን አርክ? ከዛ ጋሼ ምን አረጋለሁ? ጥያት ጠፋሁ። ምን? ልጅና ሚስትን ያውም ነፍሰ ጡር ሆና ጥላቸው ጠፋ? ቆይ እንዴት አስቻለ? ጆ እስኪ ና ጠጋበል። እኔን የመውቀስ ፊት ነው እያዩ ያለሁት። አንተ አይለ ያዘኔታ ከመቼ ጀምሮ ነው ለሰው ማዘን የጀመርከው? ይሄ ስንፈትና የድክመት ባህሪ አንተ ላይ ስላየሁኝ በጣም ነው ያዘንኩት። ይህንን ነገር በተደጋጋሚ ነግሬሃለሁ። አንተ ልብ ውስጥ ጥቂት ኢምንት የምታክል እንኳን ሀዘኔታ ሊኖር አይገባም። ምሕረት የለሽ አንበሳ አድርጌ አሳድጌያለሁ ብዬ አስብ ነበር። ለካ ተሳስቻለሁ። ይቅርታ። ልብ ውስጥ ትንሽም ቢሆን ሀዘኔታ አያስፈልግም። ያኔ ነው የምትሰበረው። ያኔ ነው ደክመህ የምትሸነፈው። ከዓላማ የሚያወጣን የትኛውንም ስሜት ከልብ ውስጥ እንድታወጣ ደጋግሜ ነግሬሃለሁ። አዎ ጋሼ አስታውሳለሁ። ይቅርታ። ለማንኛውም እዛ ቤት የምትገባው የኔ ልጅ ሆነ ነው። የማን? የአንተ ልጅ ሆኜ? አዎ፣ እህቴ ይህንን ነገር ታውቃለች። ልጄን ፈልጌ እንዳመጣው ነበር የምትፈልገው።
ብዙ ጊዜ ደግሞ ሄደ ፈልገው እያለች ጨቀጭቀኝ ነበር። አንዴ እንደውም በግድ ሐዋሳ ይዘኝ ሄዳ ነበር። እዛ ሄደን ስንፈልጋቸው እኔ ጥያቸው ከጠፋው በኋላ የቤት ኪራይ መክፈል አቅቷቸው ቤቱ እንደለቀቁ ነገሩ። በዚህ ነገር ደግሞ ሰላም በጣም አዝና ነበር። አለቃቀሷ የኔ ልጅ ሳይሆን የሷ ልጅ የጠፋ ያህል ነበር የሚያስመስልባት። እና አሁን አንተ የኔ ልጅ ሆነ ትሄዳለህ እና እኔን ፍለጋ እንደመጣት ትነግራታለህ። ሰላም ደግሞ ታምናለች። ከኔ ጋር ብትጣላ እንኳን በአንተ የምትጨክን አይመስለኝም። እኔ እንጃ ጋሼ፣ ግን አትጠራጠረንም? አዎ፣ ይህንን ታሪክ እኔና እሷ ብቻ ነው የምናውቀው። የኔ ልጅ ማየት ስለምትፈልግ፣ በዛ ላይ ደግሞ ይሄ ስጋ ምናምን እያሉ የሚጃጃሉት ነገር አለ አይደል? ለዛ ብላ ብቻ ትቀበላለች። አንተ እዛ ገባ አመቺ ጊዜ ትጠብቅና ሶስቱን ትገላቸዋል። እኔ እነሱን ለመግደል ያደረኩት ነገር የለም፣ ግን ደግሞ ገደልኳቸው ባልኩ ሰዓት የድመት ነፍስ ያላቸው ይመስል ይተርፋሉ። ስለዚህ አንተ ገብተህ ምንም አይነት ስትሳሰራ ለአንዴና ለመጨረሻ ጊዜ ሶስቱን ትገላቸዋለህ። እሺ፣ ግን ጋሼ ይህ ሁሉ ድራማ ለምን አስፈለገ? አንዴ ከገባው በኋላ ከሁሉንም ጨረሼ ቦታ ትችላለሁ አይደል እንዴ? አንተ ደደብ፣ ይህንን ማድረግ ማትችል ይመስላል? ከአንድም ብዙ ጊዜ ልገላቸው ሞክሬ ነበረ። እቅድ መቀየር ያስፈልገናል። እሱም መግደል ካለብን በተጠና እቅድ አመቺ ጊዜ ስናገኝ ብቻ ነው። አንተም ደግሞ እዛ ገብተህ አመቺ ጊዜ ትጠብቃለህ። ከዛ አንዳቸውንም ሳታስቀር ትገላችኋለህ። የዛኔ የአባትህም ነፍስ በሰላም ያርፋል። እሺ ጋሼ፣ አደርገዋለሁ። ሰማ? ታዲያ ትንሽ ስህተት ሁሉንም ነገር ታበላሻለች። ስለዚህ በትኩረትና በጥንቃቄ ነው ማድረግ ያለብህ። እሺ። ደግሞ የቀደሙ አይነት ደካማ ስሜት ማየት አልፈልግም። በተለይ ደግሞ እዛ ቤት ገብተህ በላውን ተነሳና ዛሬ ሂድ። ሌላውን ነገር ሌላ ጊዜ እነግርሃለሁ። አንተ ልጅ ግን ደህና ነህ አይደል? ሁሉ ነገር እኮ አዲስ እየሆነብኝ ነው። ኧረ ጋሼ፣ እኔ ደህና ነኝ። በል በቃውን ተነስ። እሺ በቃ ሂድ። ይሄ ልጅ በፍጥነት መወገድ አለበት። እቀይናስ ጎዝ እኮ ነኝ አንበሳ። እንኳን አንበሳ ንገሪኝ ብሌን፣ ሳሚን ወደሽዋል? በፈጠረሽ ብሌን፣ ሳሚን ወደሽዋል ወይ? አሪፍ ነበር። ስለታመምኩ ነው እንጂ አልለቅም። ለምን ጫፍኛ እንዴ? ነው ጫፍኛ እንዴ? ይቅርታ ሰማ።
በወደው የሚገርም ነገር አይደለም። በጣም የሚወደድ ሰው ነው። አሁን አሳልፈኝ። በእኔ ምክንያት ነው የተጎዳው። ልንከባከበው ይገባል። እረፍ ማለት ነበር። ስለታመምኩ ነው እንጂ አለቅሽም። ንገሪኝ ብሌን፣ ሳሚን ወደሽዋል? በፈጠረሽ ብሌን፣ ሳሚን ወደሽዋል ወይ? ነገ ቤተ ክርስቲያን ስትሄጂ ቀስቅሽኝ እሺ? ኡፍ እኔ አላምንም። ቆይ ይሄን ሁሉ ቃል ታጥቢ ነው እንዴ? ያን ሁሉ ተራምደሽ ትንሽ እንኳን አይደክምሽም? እኔ እንኳን ቃል አጥብ ራሴን ራሱን ማጠብ አልችልም። አንቺ ነሽ እኮ ይሄን ሁሉ ቃል የምታጥቢው። ምን? እኔ ቃል አጥብ? ያውም ይሄን ሁሉ? አዎ እንደ ሴት መሆን አለብሽ። ስነ ስርዓት ትክክለኛ ሴት አድርጌ ለእናትሽ እንደምመልስሽ ቃል ገብቼላታለሁ። ሴትነት ደግሞ የሚጀምረው ቤትሽን ከመንከባከብና ራሽን ከመጠበቅ ነው። ስለዚህ ቃሉ ጠቢ። ቆየ ምርሽን ነው እንዴ? እኔ መቼም ቢሆን አላደርገውም። እሺ? አታረጊውም? አዎ። እሺ ሄሎ ሰላም፣ ልጅሽ ትዕዛዝ አልሰማም ብላለች። የመለወጥ ፍላጎት ያላት አይመስለኝም። አዎ እሺ እሺ፣ እንኪ ሰላምን አናግራት። ማናገር አልፈልግም አለች ልበላት? እሺ እሺ እሺ፣ በቃ አስጭኝ አምጩ። ሄሎ እናቴ። እሺ እሺ፣ በቃ ይቅርታ። ምን እያሰብሽ እንደሆነ በደንብ ገብቶኛል። እሺ ይህን አጋጣሚ ተጠቅመሽ ልትበቀኝ እያሰብሽ ነው አይደለ? ስትታይ ጥሩ ሰው ትመስያለሽ፣ ውስጥሽ ግን መሰሪ ነው። እሺ መሰሪ። ቆይ ባንቺ እድሜ እንደዚህ ነገር ማድረግ ይጠበቃል? ባንቺ እድሜ ያለች ሴት ልጅ ወልዳ ታሳድጋለች። አንቺ ግን እዚህ ቃል አጥምት ያለሽ። ከዚህ በላይ መበላሸት የለም። አሁን ትንሽ ይሄን ዕቃ ጠቢ፣ ገና ብዙ ሰው ይጠብቀናል። ኧረ ሌላም አለ። አዎ ይሄ ቤት እኮ አንቺን ነው የሚጠብቅሽ። ቶሎ ቤት ተነሺ። እኔ ጎረቤት ጋር ደርሼ ልምጣ። እኔ ደርሼ እስክመጣ ድረስ እቃው ታጥቦ መነሳት አለበት። እሺ ቻሮጊት አንቂም ገላቱ ደስ ይለኝ ነበረ። ይሄን እኮ እራሷ የበላችበት ይሆናል። እንበጄ ማለከውም በጭራሽ አላደርገውም። ደግሞ የግድ ማድረግ አለብኝ። ከሰላም ጋር የግድ ለመታረቅ ይህንን ነገር ማድረግ አለብኝ።
ንገሪኝ ብሌን፣ ሳሚን ወደሻል? የጠላቶቼ ወዳጅ የመበቀያ ካርዴ አንቺን በመግደል ነው ጠላቶችን የማስለቅ